አጠገቤ ላይ ያለው ሰውዬ ሞቶ አደረና በጣም ዛሬ መውጣት አለብኝ አለ። የቴር ነው አሁን ታዲያ በቃ ሲለኝ አይ ስላሴ ወደሚወስደኝ ቦታ ሄዳለሁ አልኩት። በእምነት ወጣ። ጌታ ሆይ ያችን የወለድኳት ልጄን ካየውና ባለቤቴን ካጠገቤ ካደረክልኝ አላማረርህም ነው ያልኩት። ባለቤትም መምጣት አለባት አለ። አይ ችግር እኮ አለ ስላቸው አይ እግዚአብሔር ይረዳሃል ጌታ ይረዳሃል። ደወልኩኝ አነሳችል ድምጽ ሲሰማ በቃ በአካል የተገናኘ ነው የሚመስል። ሲያለያዩአችሁ ጽንስ ነበር በውስጧ ነፍሰ ጡር ነበር የሚገርም። ስትወልድ እኔ ብቻ ነበርኩት እዛች ቤት ውስጥ ማንም የለም። ልጁ ተወለደ። እትብቱን ግን ማን ይቆረጥ? አንድ እንደዚህ ስንዝርና ትንሽ እየከፍ አድርጌ ቁርጥ አደረኩት። ለካ ይታሰር ነበር። አላሰርኩም። እንደ ህልም ይመስለኛልና ራእይ ነገር ነው። 3 ሰዎች ባጠገቤ ቁጭ ብለዋል። ባለቤቴን ጥቁር ካባ እንደዚህ አድርገው እሱን አለበሷትና እኔን ደግሞ ምን ይሉኛል? ልጅ የተነሳ ይዘው ወንጌሉ የሚባል ልጅ ትወልዳለህ፣ ልጁም ታላቅ ልጅ ይሆናል። እኔ እኮ ተስፋ ቆርጫለሁ እኮ በቃ ሲያስቀሯትም ጎትተው ከመኪና ላይ ሲወርዷት ከዚህ በኋላ የምንገናኝም አይመስለኝ። ሰው የቀረባችሁት ያመናችሁት ይክዳል፣ እግዚአብሔር ግን አይክዳም። ስላሴ ያዘጋጀው ነገር ስላለ እሷና እኔ ሊለይ ስላልፈለገ መንፈስ ቅዱስ በመካከላችን ስላለ ምንም እንኳን ጠላት የዘራው ዘር ቢኖርም ያንን ነገር አሸንፎ መንፈስ ቅዱስ መበጣጠስ ያውቅበታልና አሸንፎ ወጥቶ ስላሴ ያን ነገር አስቀረ። ምን ሆንክ ሐሳብክ እንደቀየርካይ ባለቤቴን ብደውልላ ልትመጣ ትችላለህ ያልኩት። ድንጋት እንደበልጫለሁ እንደው ዝም ብዬ በቃ እኔ እኮ ተስፋ ቆርጫለሁ እኮ በቃ ሲያስቀሯትም ጎትተው ከመኪና ላይ ሲወርዷት በፍጹም ተስፋ ቆርጫለሁ። ከዚህ በኋላ የምንገናኝም አይመስለኝ። ያን ሁሉ ዳይፐር ቀይራ ሰገራ ተቀብላ ሽንት ተቀብላ ሸተተኝ ሳትለኝ ያኖረችኝ ባለቤቴን እንዴት አስቀሩብ ብዬ በጣም አልቅሻለሁ። እርግማን አልተራገምኩም እንጂ እግዚአብሔር ሆይ በመካከላችን ፍረድ አንተ ብያለሁ። እና እንዴት ነው የሚሆን ስለው ከኛ እምነት የማይመስሉን ሰዎች በኦርቶዶክስ የማይመስሉን ሰዎች እዛ አቦ ላይ እንዳልኩሽ አሁንም ከዛ ወጥቼ የቴር ነው አሁን ታዲያ በቃ ሲለኝ አይ ስላሴ ወደሚወስደኝ ቦታ ሄዳለሁ አልኩት። በእምነት ወጣው። አብርሃምም አመነ ጽድቅም ሆኖ ተቆጠረለት ነው። የእውነቴ ነው የምልሽ። እኔ አብርሃም ሆኜ አይደለም ኃጢአተኛ ባሪያ ነኝና መልሼ ከማዘር ትሬዛ አትወጣም ተብዬ አይ እወጣለሁ አልኩት። ይጨንቃም ውስጡ አጠገቤ ላይ ያለው ሰውዬ ሞቶ አደረና በጣም ዛሬ መውጣት አለብኝ አልኩት። የእውነቴን እኮ ነው የምልሽ። እና ሞት ነው እንፈልገው ግን ሞቶ ሲያደርሰው በጣም ጨነቀኝ ደግሞ። አዎ ከዛ መጨረሻ ላይ መውጣት አለብኝ ሲል እሺ ያሉ ያው እምቢ ብለው ነበር። ፈርመ ገብተህ እንዴት ትወጣለህ አሁን አትወጣም ብለው ነበር። አይ መውጣት አለብኝ ያ ዶክተሩ ረዳኝ። የት ለመሄድ ነው ሰው ለገላጋያ የት እንደምሄድ አላውቅም። ሻግም በቃ መውጣት አለብኝ አልኩ። ዊንቸር ተባበሩኝና እስከ ታክሲ ማስያዣው የት ታክሲ ነው የምትይዘው አሉኝ። አቦ ታክሲ ሳሪስ አቦ አልኳቸው። ታክሲ አስያዙኝና ዊንቸሩን መልሰው ቤታቸው ይዘው ሄዱ ማለት ነው። መቀመጫ እንኳን ዊንቸር የለኝ። አቦ ድረስ መጣውና አቦ መልሼ እዛችሁ ካደርኩባት ቦታ ላይ ቁጭ አልኩኝ ማለት ነው። መጥቼ ተኝቼ በ700 ብር በግ ለበግ የተከራዩት ነበር የበግ ነጋዴዎች ለበጎቹ ማደሪያ። እኔን አዩኝና እንባዬ በአራት ረድፍ ይወርዳል። አለቅሳለሁ። ጠጋ ብሎ አንዱ በግ እዛ ይይዙ ነበር አቦ በር ላይ ይሸጡ ነበርና መጥቶ አየኝ። ምን ሆነ ነው ወንድሜ ስለኝ አጫወትኩት። በቃ የኔ በግ ማሳደሪያ ያለ በጎቹ ጋር በጎን ትተኛለህ አለ። እሺ አልኩት። በጎቹ አሉ በእውነት ደስ የሚል ነው። ሽታው ቢኖርም ሽንቱ በዚህ በእንትኔ ነው የሚገባው በተኛውበት ሽንቱ የበጎቹ ሽንትና የወገቤ ሲገናኝ እንዴት እንደሚያንጣጣ ቁስሉ ሰቢው በዚች ጋር ትንሽ የፍራሽ ነገር አንጥፈውልኝ ካርቶን ጋር አድርገው ካርቶኑም ፍራሹም በስብሷል። የበጎቹ ሽንት ወደ እኔ ነው ቀጥታ የሚወርደው ግን ጠረናቸው ደስ ይላል ለኔ ማለት ነው። ክርስቶስስ በእውነት ነው ማለት ደስ ይላል። ከዛ የበእምነት የማይመስሉን ሰዎች ተጠቁመው መጥተው አገኙን ማለት ነው። እኔ ፕሮቴስታንትነት ተከታዮች ናቸውና እንጸልይልሃለን። እሺ ጸልዩልኝ። እንዴት እሺ ጸልዩልኛሉ? አይ እንጸልይልኝ ሲሉኝ በቃ ጸልዩልኝ አልኳቸው። እኔ ምን ሰማይ ይሆን ምድር ይሆን ሌቱም ቀኑም የኔ አንድ ነው ቀኑ።
ከዛ ጸሎት ጸለዩ። እንግዲህ በራሳቸው በእምነታቸው አበረታቱኝ። 1200 ብር ሰጡኝ። ብዙ ብር ነው። 1200 ብር ሰጡኝና ቤት እንከራይልሃለን አሉ። እሺ አልኳቸው። ወስደው ምን ይከራዩልናል? ወደ አንፎ ዓለም ባንክ የሚባል አለ። በዚህ አንፎ የሚባል በአየር ጤና አልፎ ነው። እዛ አካባቢ የሆነ ቤት ግቢ ታጠረ ቤት ነው። ባለሀብት ፎቅ ሊሰራበት እዛ ግቢ ትንሽ እየቆርቆሮ ቤት አለ። እዛ ጋር ተከራዩልን። ስለ ባለቤቴ ስለምትነግራቸው ባለቤት መምጣት አለባት አሉ። አይ ችግር እኮ አለ ስላቸው፣ አይ እግዚአብሔር ይረዳሃል፣ ጌታ ይረዳሃል አሉ። ደወልኩኝ። እግዚአብሔር እኮ በምን እንደመጣ አዎ ደወልኩላት፣ አነሳችልኝ። በጎረቤት ስልክ ነው የደወልኩት። አይ ስልክ የለንም፣ በጎረቤት ስልክ ነው። ስደውለት እንደው አገናኘኝ አልኩት። የተባረከ ሰው ነው። አገናኘኝ፣ አወራን ያለውን ነገር። ብር መምጫ የላትም። ያችን የተሰጠውትን 1200 ብር ሰጠው ላኩላት ማለት ነው። ለሷ ላኩላት። ያችን ብር ይዛ በቀጥታ ምንም ዛሬ ነገ ምንም አላለችም። ማንም ሽንቴን የሚደፋ የለም፣ ሰገራዬን የሚቀበል የለም። ስለዚህ እቴ ደረሽልኝ ያልኳትና እንግዲህ እግዚአብሔር ረድቷቸው ይመስለኛል። ቤተሰቡንም ያንንም እንግዲህ ወደ አላስፈላጊ ነገር የወሰዳቸውንም እንግዲህ የጠላትን ሴራ ሁሉ በጣሱ እንዳልኩሽ አክሽፎ ሐሳቡ ተቀይሮ አራራልኝ። ለኔ ነው ያራራልኝና ብድግ ብላ ልጇን ይዛ ጌታ ሆይ ያችን የወለድኳትን ልጄን ካየውና ባለቤቴን ካጠገቤ ካደረክልኝ አላማረርህም ነው ያልኩት። በፊት በወንቸር ላይ ከተቀመጥኩኝ አላማረርህም ብዬ ነበር። ገብቶሻል? መነሳት ስለማልችል ወንቸር ላይ ተነስቼ ቁጭ ካልኩ ጌታ ሆይ አመሰግንሃለሁ፣ ለኔ ያደረከው ውለታ ብዙ ነው ብዬ ነው ያመሰግንኩትና መጨረሻ ላይ ደግሞ ባለቤቴንና ልጄን ከሳምኩኝ እንደው ምን ልበል ምስጋና ማቀርበው እኔ የለኝም ነው ያልኩት። ልክ ቀጥታ መጣች። በጣም ልክ ብርሃን ቤቴን ሞላው ነው ማለት። ቤቴ በብርሃን ተሞላ። ደስ አለ፣ ደስታ ፈጠረልኝ። በቃ እሷን አገኘዋ። ከዛ በኋላ እነዛ ሰዎች በወር በሁለት ወር የሆነ ነገር እንትን ይረዱና ነበር። ዘይትም እንደ ዱቄት ጤፍ ያስፈጭተው 15 ኪሎ 20 ኪሎ ይሰጡን ነበር። እንዳያያልነ ጊዜያቶችን አሳለፈ ማለት ነው። ከዛ ቤት ወጣን። እዛ ባለሀብቱ ማረስ ጀመረ። ትራክተር ሲገባ ቤት ወጣን። መልሰን መንገድ ላይ ነው ወጣነው። በቃ ይሄ ወንጌሉ ተወለደ። ህፃን ልጅ ነው። እርጉዝ ነበረች። ሲያለያዩአችሁ ጽንስ ነበር በውስጧ? ነፍሰ ጡር ነበር። የሚገርምሽ ያበራ እየታየው ወንጌል የተባለው ጽንስ በውስጧ ሆኖ ነበር ያለያዩአችሁ። ያኔ የመለያየቱ ነገር ተደርጎ እሳቸው ጥለውሽ ሲመጡ የነበረው ስሜት እንዴት ነበር? መቼም አካልሽ ነው እንጂ እዛ ልብሽ እዚያ አብሮ እንደሚከተል ምንም ጥያቄ የለውም። ጽንሱ በውስጥሽ እንደነበር ያኔ ታውቂ ነበር? አውቃለሁ። ስትለያዩ እሳቸው ሲያውቃሉ? እሳቸው አያውቁም። ስለዚህ ተለያዩ ሲባል ጽንስ በውስጥሽ ኖሮ እንዴት ነበር አንቺ ጋር የነበረው ስሜት? አይ ለኔ በጣም ከብዶኛል። በጣም ከባድ ነበር። ሲጀምር ለጊዜው ነው እንጂ ምን ለያይም አይመስለኝም ሳስበው። አሁን እንደው ለጊዜው ያው አብሮ አለመምጣት ነው እንጂ አካሌ እዛ ነው ያለው፣ ግን መንፈሴ ከሱ ጋር ነው ያለው። እንዴት ነው በቃ እንዴት ብሎ አድሮ ይሆን? በቃ ይጨንቃል። የየለት ጊዜው የሚመሸው የሚነገው በጣም ጭንቀት ነበር። በጣም በነገራችን ላይ ታማ ነበር። ሲጠሯት ሁሉ አሰማም ነበር። እዛ ቤተሰብ ሲጠራት ቆይታ ነው የምትለዋሉ የምትባትተው እንጂ አታውቅም። አይ ይቺ ልጅ እንደዚህ ከቀጠለች ወደ ሌላ አይምሮ መቃወስ ይሄ ሆነው ከእርሶ ስትለይ ነው? ውይ ቤተሰብ ሲላቸው ነው ነገሩ እንግዲህ መራራት ነው የተጀመረው። ስለዚህ አንቺ በውስጥሽ ጽንስ እንደነበር አሳወቅሽ? ለዙሪያሽ ለነበሩ ቤት አላሳወኩም። ጭንቀትሽ ሁሉ በውስጥሽ ለብቻሽ ነበረ። ያቺ ስልክ ስትደወል ስልክ ይፈልግሻል ተብሎ ሲሰጥሽ ስለነበረው ስሜት አስተውሽ? ድምፁን ስሰማ በቃ በአካል የተገናኘን ነው የመሰለኝ። በጣም ነው ደስ ያለው። የሚመጣ ነበር የመሰለኝ። ካልመጣሽልኝ የማትመጭልኝ ከሆነ በቃ እኔ መቄዶንያ ልገባ ነው ነበር ያለኝ። እንደው እንዳትገባ ደራህን ነው ያልኩት። እውነት እንዳትገባ እኔ በጣለሁ። ያው እጄ ላይ ብር ስለሌለ ነው እንጂ ወዲያውኑ ራሱ መምጣት ይችል ነበር፣ ግን ብር የለም።
ከዛ እኔ ብር ልልሻለሁ አለ ብር ላከልኝ ወዲያው ነው የመጣው አላልሽም አላደርሽም መጣሽ ተሳፈሽ ወዲያው ነው የመጣው ምክንያቱም የብር ችግር ነበር ከዛ በውስጥሽ እንደ ጸነስሽ ልጅ እንዳለ እንዴት ነበር የነገርሻቸው በቃ ወንጀሉ ተጸንሷል እናት እንደዚህ በህክምና ምናምን አጣርቼ አይደለም እዚህ ከመጣውም ነው ክትትል የጀመርኩት እንንገርሽ ሲሉኝ አይ እንዳልነግሩኝ በቃ ወንድ ልጅ እንደሚወለድ እኔ ባለሙሉ ተስፋ ነኝ እርግጠኛ ነበር የሆነ ውስጥሽ የሚነግርሽ ነገር ነበር ነግሩኛል በቃ ከዛ ዶክተር ምን እንገርሽ ሲለኝ አይ እኔ አልፈልግም አው ሲወለደው ወንጀል ተወለደ ማለት ነው ከዛ ብሩ እንደተላከልኝ መጣው ሳገኘው በቃ በጣም ትልቅ ደስታ ነው የተሰማኝ ትልቅ እሱም ደስተኛ ነበር ልጁን በማራባዬ ብላ መታቀፍ አደረገችው እንግዲህ ደስታው ነው እሱ ደግሞ ያውቃል እኛ ሲያገኝ ማለት ነው እኔ በውስጤ በጣም ተደስቻለሁ ደስተኛ ነበርኩ እሱን በማግኘቴ ደስተኛ ነበርኩ ያሳለፏቸውን ታሪኮች ነገሩሽ አንቺ ሳትኖሪ እንግዲህ አሁን ቅድም በጣም እኔ ራሱ ባይተና ማለት የከበደኝ ያሳለፉት ጊዜ አለ ማለት ከአካላቸው ተለዩ አለመፈለግ ስሜት አለ ፍቅሩ አለ ለሀገሩ እንግዳ መሆን ማለት እዚህ የሚጣጉበት የሚሸሸጉበት አለ መኖር አለ አንድ ሽሸግባት አለው ያሉት በነፍስም በስጋ ከልጅነታቸው ጀምሮ የሚያቋትን ቤተክርስቲያን ተደግፈው ሄዱ ከዛ ደግሞ እንደዛ አይነት የዶላናዳ ሂዱ የማለት መድረሻ ሲያጡ የነበረው ስሜት አለ ለኔ እንኳን ሲነግሩኝ በጣም ያሳዘነኝና ያንን ጊዜ ያሳለፉትን ሲነግሩሽ ምን አልሽ ምን ተሰማሽ አልነገረኝም እንደዚህ ለአንዳንድ ሰው ሲያወራ ነው የሰማሁት ያው አዝኛለሁ በጣም አዝኛለሁ በችግርሽ ጊዜ ሄደሽ አልቅሰሽም ሆነ ምን ብለሽ የምትጠይበት ቤተክርስቲያን እንደዛ ሲያደርግ በጣም ከባድ ነው ይከብዳል አዝኛለሁ በጣም ለኔ አልነገረኝም አዎ አልነገረኝም ለሌላ ሰው ሲያወራ ነው የሰማሁት አዝኛለሁ በጣም ትንሽ ወደ ኋላ ስመለስ ይከብዳል እንግዲህ ወንጌሉ በጣም እንዳልኩሽ ከህክምና ስነቃ ነው የቃል የተነገረኝ ተጸንሶ ነው የመጣሁት ግን አላቅም ነበር እዚህ እስከምትመጣ ድረስና ስትወልድ እኔ ብቻ የነበርኩት እዛች ቤት ውስጥ ማንንም የለም እንግዲህ ጎረቤት የለም ምን የለም ሰው ቤት ውስጥ ነው የወለደችው አዎ መጨረሻ ላይ በጊዜ ያማት ነበር እና ወርቄ ለምን ሄጄ ህክምና ምናምን ላታ ልጅቱ ደግሞ እቺ ገና አጻልይ ስለሆነች አመት ከምናምን ነው የሚበላለጡት እና በጣም ተአምር ነው የሚመስልሽና ልጅቱ ወሬ ትላለች ጡቱም ስለቀረባት ገና አንድ አመትም ስላልጠባች ሂጂ ስላት አልሄድም አንተን ጥልዬና ልጅቱን ጥልዬ እንደው እንዴት ብላችሁ ምናምን አለች ባዶ መድረበዳ አይደል ያለንበት ቦታ ከዛ እኔ መጨቅጨቄና አላረፍኩም ማይም ቢያለ አመሸች ማታ ምጥመጣ እርጉዞና እንኳን ለህክምና እርዳታ ለመሄድ ፈቃደኛ አይደለችም እናንተ ነው የምታስበው ሁለተኛ ነፍስ ይዛ በጣም ከዛ መጨረሻ ላይ ምጥመጣ ምላጭ እንኳን ከፍ ያለ እንትን በርሚል ላይ ነው ያስቀመጠችው ይመስለኛል አስባ አስቀምጣለች መቼም እንደምወልድ ብላ ለትብት መቁረጫ ለትብት ሲቆረጥ አይቼም አላቅም እኔ የታይቸው እንግዲህ ኑሮዬ በትምህርት ቤት የሆነ ሰውዬ በፍጹም አላቅምና ግን ትብቱ በርሚል ላይ እንዳለ ነገረችኝ ወለደች እግዚአብሔር አምላክ መንፈስ ቅዱስ በእኛ ላይ ስለነበር አልኩሽ ሳትጨነቅ ምን ሳትል ወዲያው ሽንጧ ቧ ብሎ ፈነዳ ወዲያው ልጁ መጣ ልጁ ተወለደ ትብቱን ግን ማን ይቆረጥ አሳቢ እንግዲህ ጎረቤት ማን ያለም ምድረበዳ ነው ያልኩሽ እኮ ነው ከብ ቆርቆሮ ታጥሮ ወይ ባለሀብት ገዝቶት ይሁን ምን ባላቅም እንግዲህ በጣም ሰፊ ቦታ ነው ማንንም የለም ብቻችን እና ከዛ መጨረሻ ላይ እዛ ነው ያለ እሷ እንዳትነሳ ልጅ አለ ከሆዷ ማህፀኗ ጋር የተያዘ ነው ትብቱ እኔ እንዳልነሳ እንኳን መነሳት ይቀርና ቁጭ ማለት ማለት ነው ግን እንደምንም ተንጠራርቼ እንደዚህ አድርግ ያወረድኩት ማለት ነው እንትን ምላጩ እዛ እንዳለ ስትነግረኝ ሌላ ቦታ ቢሆን እኮ በጣም ችግር ነበር ስልክ የለም ተደውሎ የሚጠራ ሰው ማንን እንጠራዋል ማንንም የለንም እኛ ከመድኃኒዓለም ውጭ እኮ እስከምትወልድ ሰዓት ወይም
ወንጌሉ ተወልዶ 2 ወር ወይ 3 ወር እስከሚሆነው ቤተሰብም ታረግዝም ተወልድም አያውቅ የሷን ቤተሰብ የኔን ቤተሰብ መጨረሻ ፍጹም ከዛ እንደምንም አወረርኩት ስላሴ ረዳኝ ያንን ትብቱን ምንድነው በዳበሳ አገኘሁት ከዛ ሁሉ ሰዓት እሷ ልጁ ወጥቷል ቁጭ ብላለች ዝም ብላ ከዛ ያንን ህፃን አወረርኩት ምንድነው ምላጩን አወረርኩኝና አዲስ ገስታ አስቀምጣለች ጥንቁቅ ናት እና ቶሎ ብዬ ያንን እንደዚህ ተደርጎ እና የሆነ ትርፍ ነገር አስደርጎ በተለክቶ ነው የሚቆረጠው ሲባል ሰማለሁ ድሮ በጀሮ ያቃጭላል እንደዚህ ቆረጥኩና ከሷ ለክቼና ከሱ ትብትና ከሷ አንድ እንደዚህ ስንዝርና ትንሽ እየከፍ አድርጌ ቆርጥ አረኩት ለካ ይታሰር ነበር አላሰርኩት እንደ ቆረጥኩኝ መታሰር ስለሚገባው ነበር ወይ በልብስ ነገር በጨርቅ ነገር ወይም አሁን በህክምናስ በቆንጥንጫ ነገር አለች መሰለኝ የልጁን እንት እንዳይገባ እኔ ይገባ አላቅም ዝም ብዬ ለድንጋጤን ቆረጥኩ በመታቀፊያ እንደምንም ሰጠች ስባ አነሳሁኝ በአቦልድ በመንፈስ ቅዱስ ስም ያነሳው ልጁን ታቀፌ እሷም እናቲቱም ተቀበለች ወዲያው ይሄ ምንድነው የሚባለው ይሄ እንግዲህ ልጅ ነው እሱም እዛው ዘጭሮ ወጣላት ህክምና ሄደሽ እኮ መከራ ነው እንኳንስ እንግዲህ እግዚአብሔር ከኛ ጋር ስላለ ማለት ነው መንፈስ ቅዱስ አለና የችግረኞች አባት መሆኑን አረጋግጥኩኝ የእውነት ነው የምላችሁ ሰው የቀረባችሁት ያመናችሁት ይክዳል እግዚአብሔር ግን አይክድም የቀረባችሁት ሰው ወደ ኋላ ሲል እግዚአብሔር ግን ወደፊት ይጣቃልና እንዶ በአምላኬ ላይ 100% አመንኩኝ በፊት ለካ አምላክ ሆይ እኔ በጣም ከስ ነበር እኮ ይሄን መከራ ለምን ሰጠኝ ላልችለው ነበር ያልኩ አንተ ግን እንደምችለው ታቅ ነበር ያልኩኝ መጽናናት ጀመርኩ በራሴና ደስተኛ ሆንኩኝ እግዚአብሔር ይክበር ይመስገን ብዬ ታቀፈናን እሷ እኔን ተቀበለኝ አቀፋ ሰደውልለት ቶሎ ያ ሰውዬ ከሚስቱ ጋር መጣለንና ክሊኒክ መሄድ አለብሽ አሏት ጤና ጣቢያ ማለት ነው ሲሏት ደህና አይደለም ወለርኩ አይደለ ላይ መሄድ አለብሽ ታቀፈው በመኪናቸው አስገብተው ከሌሊቱ 6 ሰዓት ይሆናል ጤና ጣቢያ ሄዱ ማለት ነው እኛና ልጅቷ ቤት አደረን እንቅልፍ ይዟት ነበር ስትነሳ ያወሪ ነው እንደውም ሲወለድ ዋጣይ ነው እንጂ ሪታውን ትለቀ ነበር በጣም እንትን ትላለች ትላላ ህፃን ስለነበር ሄድ ነበር እኔ ያችን ቅፍ አድርጌ ተኝተን ከዛ ከሄዱ በኋላ ለካ ያ ደም ይፈስ ነበር ያልቋጠርኩት የልጁ እና አብራ ሄደችው ሴትዮ ደወለችልኝ አይ በቃ ልጁስ እንግዲህ የሚተርፍ አይመስለኝም እንግዲህ ትንሽ ስቆርጥ መታሰር ነበረበት ንፋስ ገባ መስብና ብላብታ አካብዳ ነገረች አይ የሰጠኝ እሷን ነው እግዚአብሔር ሰጥቶኛል ልጁም ሊድን ይችላል እግዚአብሔር ከባረከ የተባረከውን የተናገራት ቃል አትሻረም የእግዚአብሔር ቃል በዛ ሰዓት ተዛላሎትም ያኔ የታየው አይ ተዝብሎኛል ገና ሲወለድ አማት ቢሳ ነው ያለው በቃ የሰጠኝ ስላሴ ይሄው መጣ በየ ለልብየ በመስጋና ተቀበያለሁ ስለዚህ ስላሴ የሰጠኝ ስለሆነ ሊነሳኝ አይችልም እሱ ሰጥቶኛል የተናገረው ቃል ደግሞ እንደኛ እንደሰው አይደለም የሚታበል ቃል አይደለም ሰማይና ምድር ቢያልፉ ይቀላል ብሏን ቃሉ ራሱ የተናገረው ወንጌል ላይና ቃሉን ሊያበል አይችልም ሊሆን አይችልም አልኳት እንግዲህ ደግሞ ካልፈቀደ ደግሞ ባለቤቴ ደግሞ ደህና ትሆንልኝ መከራዬን አብራ የምትጋፈጠው እንጂ እንግዲህ ምን ይደረጋል አልኩና ዝም ብዬ በቃ ሙቀት ክፍል ምንም አስገቡት ደህና ሆነ የሚገርመው ነገር ከዛ በኋላ ነፃ ሆነ ወልዳ በሁለተኛው ቀን ውሃ ሄዳለች ውሃ ስለሌለ ግቢ ውስጥ ቦኖ የሚባል ታውቃላችሁ ቦኖ ታውቃላችሁ ቦኖ ይሄድ ተቀዳ ነበር ሁለተኛው ቀን የዕለት ሁለት ያው ጤና ጣቢያ ዋለች ከጤና ጣቢያ ተመልሰው ቤት ያቺ ሴትየዋ እንደሙቅም እንደምንም አሙቃ መጣችላት በሁለተኛው ቀን ግን ቦኖ ሄደችው አልቀዳ ማለት ውሃ ስለሌለና ከዛ በኋላ ለ10 ቀን እንደቀዳች በ10ኛው ቀን ስለኛ የሚሰሙ ሰዎች ነበሩ በአካባቢውና ሰራተኛ ቀጥርልሻለሁ ተመላላሽ ውሃ ምቀዳልሽ ምግብ ደግሞ አብስላላችሁ ምትሄዱ ቢያንስ እንኳን ትንሽ ይወገብሽ ረፍተ ባለች እንግዲህ በዛ ምክንያት ወገቧን በጣም ያማታል ለመናገር ያ ይመስለኛል በወለደሽ በሁለተኛ ቀን ውሃ ልቀዳ አዎ ቦኖ 10 ቀን ቀዳች ከወለደሽ በሁለተኛው ቀን አንስታ እስከ 10 ቀን ከዛ በኋላ እንዴት በአህያ የሚቀዱ ሰዎች አስማምተውና ያቺ ልጅቷ እየቀደ ምግብም እያበሰለች
ለአንድ 10 ቀን 20 ቀን የሚሆን ያን መከራ አለፍን። እኔ ራሴን ነው በቃ ማለት ሁሌ ማየው እንደዛ ኢንተርቪዎችን ሳረግና ማለት ብዙ ደግሞ ፈተና አይተናል አይደለ? በዚህ እንጂ የዛሬው ተለይቶብኛል። ስለ እውነት አላቅም ከሰው እንዴት እንደማለት ሰው ይፈተነው ይለ እንዴ? በጣም እንግዲህ ያን መጨረሻ ያን ፈተና አለፍነ። ከዛ በኋላ ግን ምንድነው የሆነው? ያ ቤት ሲፈለግ ደግሞ ወጣን መንገድ ላይ ማለት ነው። አሁን እሳቸው እንግዲህ እንደዛ እየተጎተቱ በዳበሳ ያንን እኔ ጃኔ ራስ ለማውራት ከበደኝ እየሳልኩት ነውና እንዴት ነበረ ማለት ጽንስ ይዘሽ በሞትና በመኖር መሃል ውስጥ ነሽ። ሰው በሐኪም አገር ጥሎ ሄዶ ውጭ አገር ወልዶ በብዙ በአማት በእናት በአክስት ባጎት ተከቦም ህይወትም ያልፋል። እንዳንቺም ሆኖ ደግሞ በባዶ ቤት ውስጥ ደግሞ ይተረፋልና በጣም እንትን ስላለኝ ነውና እስቲ ደግሞ እንዳንቺ እንደ ሴት የነበረው ነገር አስታውሺ። እኔ እድለኛ ነኝ ነው የምለው። እግዚአብሔር ይወደኛል። እውነት ምጡ እንኳን በጣም ብዙ አልቆየብኝም። ለኔ ተወሰነ ማረግኝና በቃ ወደው ነው ውልድ ያደረኩት። ተመስገን። አሜን ተመስገን ነው። የትብቱን አለመቋጠራቸው የነበረው ነገር እንዴት ነው ማለት አንቺ ህመሙ እንዴት ነበረ? ችለሹ ነው ወይስ አልገባሽም? የሚፈሰውስ ደም እንዴት ነበረ? አላወኩትም። ይታሰር አይታሰር እኔ ራሱ አላወኩትም። የመጀመሪያ ልጅሽን ስትወልጂ እዛ ቤተሰብ ነው እንዴት እንደሆነ አላየሁም። አላወኩም። እዚህም ያው ምላጭ ማዘጋጀቴን አስታውሳለሁ። ቤት እንደምትወልጂ ታቂ ነበር? በቃ ማታ ምናልባት ብለሽ? አዎ ምናልባት ብዬ በቃ ምላጭ አዘጋጀሁኝ። ተሰምቶሽ ነበር ቀን ህመም የሆነ ቆንጠጥ የሚያደርግ ነገር ህመም አላመመኝ። ብዙ ራሱ አላመመኝ። እውነት እንዴት ይጸልይሻላችሁ ማለት እግዚአብሔር ካንቺ ጋር ነው። አዎ አላመመኝ። ተመስገን ነው። የተወሰነ ዝም ብሎ እንደ ሴት የተወሰነ ቆንጠጥ አደረገ። በቃ ብዙ አልቆየብኝም። ወንጌልም አደገ ስሙም ወንጌል ተባለ። በቃ ወንጌልን ስለኖራችሁት ይመስለኛል ስለዚህ የእናንተ ልጅ ወንጌል ያሉት። ምክንያቱም አየነው እኮ አሁን ባለን በዚህ አጭር ኢንተርቪው ውስጥ ወንጌል መጽሐፍ ቅዱስን በትንሹ ሚኒማይዝ ሆኖ ያየው ይመስለኛል። የሰዎችን ንፉግነት አየሁኝ፣ ደግነት አየሁኝ፣ በትዳር ውስጥ ያለ ፈተና አየሁኝ፣ የኢዮብን ታሪክ አየሁኝ። ከዛ ደግሞ የሷን ጽናት ማግኘትን ማጣትን ብዙ ፍቅርን በፍቅር ውስጥ ያለም በፍቅር መሃል የሚገባን ፈተና አየን፣ መልሶ መገናኘትን አየንና በትንሹ ወንጌልን ነው ራሱ እየተባለ በጣም እኛውን ወንጌል ተጽፎ ነው ያየነውና ግን በተግባር ወንጌልን ተርጉሞ መኖር ያስፈልጋልና አንዳንድ ጊዜ ወንጌልንማ ማንንም ሰው አንብቦት ሊሄድ ይችላል ሊያልፍ ይችላል። የማቴዎስ ወንጌል እንደዚህ ይላል፣ የሉቃስ ወንጌል እንደዚህ ይላል፣ የዮሐንስ ወንጌል እንደዚህ ይላል እያልን ልናወራ እንችላለን። በተግባር ግን አድርግ የተባለውን ማድረግ አታድርግ የተባለውን ደግሞ አለማድረግ በተግባር መኖርን ያስፈልጋል። ወንጌል በትዳር ላይ ሲኖር በተለይ ያንን በቤተ ክርስቲያን በጉልላቱ ፊት ለፊት በአምዱ ፊት ሆነን በቅድስቱ ፊት ለፊት ሆነን የገባነውን የእግዚአብሔር ቃል እንግዲህ እዚህ ጋር ነው ያለው ብዬሻለሁ ቅድም ላይ መግቢያችን ላይ ስለነበረና የእግዚአብሔር እስትንፋስ ያለበት የማይቀየረውን የማይለወጠውን ዘመን የማይሽረውን በማንኛውም እኔ እንደዚህ ነኝ እኔ እንደዚህ ተርጉሜዋለሁ እኔ እንደዚህ ተርጉሜ የማይባል ቀጥተኛ የሆነውን የእግዚአብሔርን ቃል እንደዚህ እጃችን ላይ አድርገን ነው እንደዚህ መሃል ላይ የሚደረገው። ማንኛውም በቤተ ክርስቲያን ሲጋባ ማለት ነው ያችም ትባል ቃል አለች። ቃሏ ምንድናት? እስከ ሞት ድረስ ካንተ ጋር ላልለይ ቢያምህ ላስታምምህ መከራውን አብሬ ቢቸግር ልቸገር በደስታው ልደሰት የሚል ቃል ገብተናል። በመካከል ማን ነበር? እግዚአብሔር ነበር። በቅድስቱ ፊት ለፊት ማን ነበር? እናቱ ቅድስት ድንግል ማርያም ነበረች። እንዴት ልንዋሽ እንችላለን ታዲያ? ሰውንስ እኔ አላልኩም መረ ብለሽ ልታርግ ልትዋሽ ትችያለሽ። አረ ፍጹም ነው ከሐሰት የራቀ ነው ከሐሰት የራቀ ነው ልትዩ ትችያለሽ። እግዚአብሔርን ግን እንዴት ልትዋሽ ትችያለሽ? እና የመጨረሻ ላይ ደግሞ ላሳርግና እንደዚህ ያው አንቺ ታስቸግረሽ ግዴታ ነው ፈጣሪም ስለሚል ነው ስለነጋናቀም ስለዛሬ ነውና
ተመሰጋግናችኋል፣ የከፈላችሁትን መስዋዕት አይተናል። ግን ቃላትም የራሳቸው ኃይል ስላላቸው እንደው እርሶም ምርቃትም ይሁን ምስጋናም ይሁን ስለሆነው ነገር የልቦትን ታውቃለች። ግን ቃላት ኃይል ስላላቸው እስቲ ግለጹላት ለርሳ ያለውትን ነገር። እንግዲህ እንደው እውነት ለመናገር በተግባር ነው እሷ የምትገልጸው። እንደው እንደዚህ ወድሻለሁ እስከሞትልሽ ምናምን ይሄን ብዙ እሷ ቤት አይሰራምና በተግባር መሆንን አይታለች። እንደምትሞትልኝ አይቻለሁ። መከራዬን ህመሜ እንደተካፈለች ቁስሌ ስደማ አብራ እንደደማች አይቻለሁ። ሆዷን ጨብጣ እንዲህ ብላ ታድር ነበር። እንደዚህ አስራ በምንድነው በሸርፓ አስራ ተደፍታ ታድር ነበር። ሊሞትብኝ ነው ወይ? በተለይ ልቤና ሞይ ሳለ ተጨማሪ ሲሆን ደግሞ ሰቢው ነፍስ ውጭ ነፍስ ግቢ ነበር። መቼ ይሞታል ነበር? መቼ ነው ወደ መቃብር የሚወርደው ነው እንጂ መቼ ደግሞ ተሽሎት ያወራን የሚልም ሰው የለምና በዛ ሰዓት ግን ማንንም አጠገቧ ሳይኖር መድኃኔዓለም ብቻ በትራሴ ሆኖ ያጽናናት መንፈስ ቅዱስ የመንፈስ ቅዱስን ምክር እየሰማች ሳትለወጥ ሳትቀየር እንዲህ ተኮርምታ ታድር ነበርና እንደው እኔ ባለቤቴ ያንስብኛልና እንደው ሩቅ ነው የሚመስለኝ። ግን ደግሞ ቃላት ግድ የለውም በጣም ኃይል አላቸው። እግዚአብሔር አምላክ ጤናሽን ሰጥቶሽ በልጆችሽ የምትካሽ ያድርግሽ ሲሆን እግዚአብሔር እንግዲህ ስማ አልቦ ነገር ዘይሳኖ ለእግዚአብሔር ነውና ለእግዚአብሔር አንድም ነገር የሚሳነው ነገር ስለሌለ እኔም ደግሞ ከዚህ መከራ ወጥቼ እንደ ጓደኞቼ ቆሜ ልሂድ ምናምን ልብረር አይደለም የምለው። ይሄ የሚያቃጥለኝ ሰዓትም በርዶ የሰላም እንቅልፍ የሰላም አየር ተንፍሼ በሁለት ክራንች እንደማያቸው በሁለት ክራንች ወጣ ወረድ ብዬ ፀሐይ ሙቄ ገብቼ ደግሞ መጣቅምሽ ያድርግልኝ። እኔ እንኳን መጣቅም ሰው አይደለም ከዚህ በኋላ ግን የሚጣቅም ሰው ደግሞ የሚጣቅም ልጅ ይስጥሽ። እግዚአብሔር አምላክ ደግሞ ያንቺን ድካም ያንቺን ልፋት አይቶ መድኃኔዓለም ክርስቶስ በልጅ ተባርከሽ እናቴ ምን ላድርግልሽ እናቴ ምን ጎደለብሽ የሚል ልጅ ይስጥሽ ማለት ፈልጋለሁ። እንግዲህ አንቺ ምኞትሽን ገለጪላቸው። እኔ ይገርምሻል ልሳን እንዴት አለልሽ ባለቤትሽ እንዴት አለልሽ እንዴት ነው የሚለኝ ሰው ለኔ ትልቅ ዘመድ መስሎ ነው የሚታየኝና ትልቅ በቃ ሰወደው ባለቤትሽ እንዴት አለ እንዴት ነው ለውጥ አለው ወይ አይዞሽ በርቺ የሚለኝ ሰው ለኔ ትልቅ እንደው የሆነ ትልቅ ነገር ያደረገልኝ ነው የሚመስለኝ። እውነት እንዴት አለልሽ ላለኝ ማለት ነው እኔ ሰወደው በጣም ነው የምወደው ባለቤትሽ እንዴት አለልኝ የሚለኝ ሰው በቃ እንዴት ዋልክ እንዴት ነህ እሱንማ መተው ሰላም ላሉልኝ እንዴት እንደምወዳቸው በእውነት በየመንገዱ ሳገኝ አይዞሽ በርቺ እንዴት ነሽ ባለቤትሽ እንዴት አለ የሚለኝ ሰው በጣም ነው ደስ የሚለኝ። እና እኔም ልሳንዬ ወድሃለሁ በጣም ኖርልኝ የልጆች አባት መቼም አልሰለችህም ከዛሬ አድርሶናል ፈጣሪ። አይዞ በርታልኝ ከዚህ በላይ ደግሞ ታሽሎ ከራስህ ችለህ ቆመህ የምትገባ የምትወጣ ያድርግህ። ልሳን ያይዞ በርታልኝ እውነት እግዚአብሔር ጨርሶ ይማርህ። እግዚአብሔር እስከ ህይወት ፍጻሜ ድረስ ምንም በመሃላችን ምንም አይነት እንደው ምንድነው መለያየት እንዳያመጣብን የልጆቻችን ፍሬ ምን በላይ ያድርገን። እኔ እንደው መናገር ብዙ አልችልም በእውነት ይቅር በሉኝ። እንዴት ታደርጋላችሁ? ማመስገን የምትፈልጉት አካል ካለ አሁን ያልካቸው መጨረሻ ያነሳቸው ላንተ በጣም ፕራዮሪቲ የምትሰጣቸው ወሳኝ የሆኑ ቢደረግልኝ ብለህ የምትፈልጋቸው ነገሮች አሉ? የጌታ ቤተሰቦቻችን አያቀታቸውም በጣም ልበቀና የሆኑ ብዙ ቤተሰቦቻችን አሉና ከእናንተ ይህንን ሁሉ ጥቅም ካገኙ ዘንዳ እነሱ ደግሞ እጅ ከምን ማለታቸው አይቀርም። ብዙ ደጋግ ቤተሰቦች አሉን ብዬ አስባለሁኝ ከፈጣሪ ጋር። እናንተ ግን መጨረሻ ላይ ማለት የምትፈልጉት ነገር ካለ ላንቺም እድሉ ልስጥሽ። እርሱም
መጨረሻ ላይ ማለት የምትፈልጉት ማለት ትችላላችሁ። እሺ ለሕክምና ለተባበሩን እህት ወንድሞቻችን እግዚአብሔር ይስጥልኝ፣ ጤናችሁን ይስጣችሁ ነው የምለው። የሰው ልጅ ዋናው ጤና ነው። ጤናችሁን ይስጣችሁ፣ ሁላችሁ ግቡ፣ የምትሰጡት አትጡ። እውነት ሰጪ እንጂ ተቀባይ ያድርጋችሁ። እኔ አሁን በጣም ደስተኛ ነኝ፣ እግዚአብሔር ይመስገን። በክራንች ሽንት ቤት ደርሶ እየተመለሰልኝ ነው፣ ራሱ ሻወር እየታጠበ ነው። ከዚህ በላይ ትልቅ ደስታ የለም። እውነት እኔ በጣም ደስተኛ ነኝ። አሁን ካወጣሁበት ቆይቼ ስመጣ ሽንት ቤት ደርሶ ታጥቦ ይጠብቀኛልና በጣም ትልቅ ስራ ቀሎልኛል። እኔ እግዚአብሔር ይስጥልኝ። ያገዛችሁን እህት ወንድሞቻችን ተባረኩልኝ፣ ኑሩልኝ፣ ጤናችሁን ይስጣችሁ ነው የምለው። እውነት ሰጪ እንጂ ተቀባይ ያድርጋችሁ። እኔ ከዚህ በላይ መናገር አልችልም። ያው እንግዲህ አመሰግናለሁ። ፈተና ሆኖኛል። አሁን ምንድነው ውጭ ላይ ወደ ለስላሳ ቦታ ወደ አስፋልት ወጥቼ በወንቸሩ ሄጄ እዛ ደግሞ ቀስ እያልኩ እየደገፈችኝም ቢሆን መሄድ ይችል ነበረ። ትልቅ ችግር የሆነብኝ አሁን እኔ ዳይፐር በጣም ትልቅ ፈተና ሆኖኛል። ወጥቼ ወክ እንዳላደርግ አድርጎኛል። እዚሁ ቤት ከሆንኩ ግን በምኑም ያው ቤት መቼስ ያፈራውን በፖፖም ሽንቴንም በእንትን በማለት በመጠቀም ቤት ግን ወክ እንዳላረጋ አሁን ትልቁ አግዶ ያለኝ በቃ የዳይፐር ጉዳይ በጣም ከብዶኛል። ለምን አንድ ዳይፐር አሁን 200 ብር የትልቅ ሰው 200 ብር ነውና እኔ በቀን ቀየርኩ ቢባል 2 ቀይራለሁ። ቶቶሎ ደግሞ ውሃ ጠጣ ስላሉኝ ውሃ 4 ሊትር ጠጣ ነው የተባልኩት። 4 ሊትር እንኳን ጠጥቼ ባልጠጣም ሽንቴ ስለማያቆም ይረዘርዛል። ውሃ ደግሞ ስለምጠጣ እስከ 6 ሰዓት እየተቃጠልኩም ቢሆን አንድ ዳይፐር እጠቀማለሁ። ከዛ ደግሞ እስከ ምሽት ደግሞ አንድ ዳይፐር ነው የምጠቀመው። 400 ብር ምን አይነት ባለሀብት ነው እንግዲህ የሚችለው? እስኪ ሰው በኢትዮጵያ ኑሮ እንግዲህና እሱ እንቅፋቱ ነው። እኛን ትልቁ ነገር በጣም ትልቁ ይሄ የቸገረን እሱ ነውና ለምን በላው ለምን ጠጣው ጉልበት አላት፣ ትሰራለች። ነገሮች ቢመቻቹላት አሁን በዚህ አካባቢ ለምሳሌ ባልትና ስራዎች ቢሰሩ ያዋጣታል። ደግሞ ሙያተኛ ናት። ሙያ የለኝ የምትልሽ እንደው እንዲሁ መቼም ሙያተኛ ሰው አይናገርም እንጂ የላውንደሪ ባለሙያ ናት። ላውንደሪ በጣም ባለሙያ ናትና ሰርታም ስለምታውቅ ማለት ነው ሰው ጋር እሱ ሽንኩርት ነገር አሁን እዚህ አካባቢ ሽንኩርት መፍጫ ቢኖር ሽንኩርት መፍጫዎች ቢኖሩ ሰው የኮንዶሚኒየም የለም ገና አዲስ ስለሆነ ሰፈሩ ይሰራል። ለዳቦ ለልጆቻችን ነገር አናጣም። ምክንያቱም ከሰው የምትጠብቂው ነገር አይኖርም። ነገሮች ቢመቻቹልሽ ከሌ ብለሽ የምትጠብቂው ነገር ምንም ማንም የለንም እስካሁን በቃ ራሱን ያመጣል። ከዛም አልፎ ሌላም ልትረጂ ትችያለሽና ይሄ ነው እንቅፋት የሆነብኝ። እኔ ትልቁ ነገር እኔ አሁን ወደ 12 ክኒን ውጣለሁ በቀን 4 መድኃኒት አይቋረጥም እስከ ህይወት ፍጻሜ የሚቆይ። ሌሎቹ አሁን ከህንድ ለነርቭ ህመም ማስታገሻ ይሆናሉ፣ የጡንቻ ማጠናከሪያ ይሆናሉ የምናምን ተብለው ተደማምሮ 12 ክኒን በቀን ውጣለሁና አሁን እሱን ለማግኘት ከነማ ለከነማ ያው በርግጥ የእንትን ጤና መድን አለን። ጤና መድን ያን ሁሉ ሊሰጥ አይችልም። ውድ ናቸው። ውዶቹን ላቋርጠው ነው ስላቸው ዶክተሮቹ ይረዱኛል። ዶክተር ገዝተው ይሰጡኛል። ብር አይሰጡም። ብር ብንሰጥ ዳቦ ገዝተን ልበላበት ይችላል። ስለዚህ መድኃኒቱን እንግዛ ብለው እንደው በዚህ አጋጣሚ ማመሰግነው ዶክተር ከፈለ የሚባል ሰርጀሪ ሲሰራ 3000 ብር የምንከፍለው አተነ ለማደንዘዣ መርፌ በራሳችን ነበርና የምንገዛው ብር አተን ከኪሱ አውጥቶ ገዝቶ ህይወቴን አትርፎታል። ዶክተር ከፈለ የሚባል ሊያየው ይችላል። መልካም መንፈሳዊ ሰው ነው። ሁሌም አመሰግነዋለሁ በተለያዩ ነገሮች ሲጠየቅና ከሙያቸው በዘለለ ከኪሱ አውጥቶ እንደዚህ የሚያደርጉ ዶክተሮችም ምስጋና ይገባቸዋል። የእውነት ጊዜያቸውን ሰውተው ሳለቅስ አልቅሶ አበረታቶኝ መድኃኒት የለኝም ስለው መድኃኒት ግዙለትና አምጡ ብር እሰጣለሁ ብሎ እና እንደዚህ የሚያደርጉ ዶክተሮችም አሉ። አሁን 12 መድኃኒት ውጣለሁ። የመድኃኒቱ አይጨንቀኝም። እኔ የእውነት ነው ብላችሁ እግዚአብሔር አሳጥቶኝ አያውቅም። መድኃኒቱ አይቋረጥም። 4ቱ ስሬስ ናቸው፣ በፍጹም አይቋረጡ። አንድ ቀን ከተቋረጡ መልሶ የመጥበብ ነገር ስላለው ከባድ ጉዳት ስለሆነ የደረሰብኝ ማለት ነው። ሌላው የነርቡ ምኑን እሳት ስለሆነ የእሳት ማብረጃ ነው። ብተውም ግድ የለኝም። ያው ከዚህ የበለጠ መቃጠላለሁ ብዬም ስለማላስብና በዚህ ጉዳይ ብዙ ጥያቄ አላበዛም። ግን በዳይፐር ጉዳይ ላይ በጣም እንደው እንዳጋጣሚ አንቺ እንትኖች ይታያልና
እይታ ቲቪን በጣም ብዙ ሰው ይከታተለዋል ብዬ አስባለሁ። እውነት ለመናገር ዳይፐር አምራቾች ለኔ በቀን 2 ዳይፐር ለነሱ ምን ቀላል ነው የሚሆነው እውነት ለመናገርና ያዩት በጸጋ እንደው ቢረዱ ደስ ይለኛል። ለምን አንድ ጊዜ ከሰጡኝ ሊባከንብኝ ይችላል። የወር 2 ፍሬ በቀን 2 ፍሬ ቢሰጡኝ ለኔ በጣም ብጠቀም የፈለኩትን አየር አይችል ገባ ይችላል። በወንቸር ላይ በዳይፐር ምክንያት ውጭ መውጣት ሁሉ አልቻልኩም። እንግዲህ እንደምታውቂው ነው ውድ ስለሆነ ማለት ነው ገዝቼ መጠቀም አልቻልኩም። አሁን አየር የናፈቀኝ ዳይፐር ከሌለ ውጭ ልወጣ አልችልም እና በዛ መንገድ ነው። እግዚአብሔር ይመስገን በጣም ብዙ እህቶች ወንድሞች የራሳቸውን አሻራ ጥለው ነው እንግዲህ እንዳገር እጄ እንደምታውቀው ትንሽ ነፍስ አየር ለማየት የቻልኩት በቀረ ፀሐይ ሁሉም ማላይ ሰው ነበርኩ። ይናፍቀኝ ነበር። በ2 ወር በ3 ወር ብቻ ነው ለልብ ህመም ሲሄድ ጥቁር አንበሳ በመኪና ላይ ሆኜ ሰውን ሲወጣ ሲወርድ የማየው እንጂ አልወጣም። ሰው አላይም። አሁንም አላይም እኮ ሰው አላይም። ግን ከፊቱ ግን ይሻላል። አሁን በወንቸር ገፍታ ወደ አስፋልቱ ካደረሰች በ2 ክራንች ሆኜ ለስላሳ ከሆነች እግሬ ልጎትተው ይችላል። እጆችም ጠንከር ብለዋል። በእንትን እየሰራውበት ምንድነው ዳንቴል ነው የሚባለው ክብደት እሱን ስሰራበት እጆቼ ጠንከር ብለዋል። በሱ ምክንያት ክራንቹን ማንሳችን ላይ ያለው እግሬ መጎተችን ላይ ያለውና ወገቤን አስራለሁ ማሰሪያ ያለ በሱ እየሞከርኩ ነው። እንደው አንዳንድ ሰዎች ማመስገን ፈልጋለሁ። መጀመሪያ እንግዲህ ይችን ቀን ይችን ሰዓት ይችን ዕለት ፈቅዶልን እንድንነጋገር የፈቀደልን የአባቶቻችን አምላክ ልዑል እግዚአብሔር ክብር ምስጋና ለስሙ ይሁን እላለሁ። በመቀጠል እውነት ለመናገር አይታችሁ የኔን ስቃይ ህመም የተሰምቷችሁ መከራ የተሰምቷችሁ ነውና ይህንን ነገር አይታችሁ ከሚዲያ መታችሁ ደውላችሁ ስለጠየቃችሁኝ ስላጽናናችሁኝ የእይታ ፕሮግራም አቅራቢ ራሄል በጣም አመሰግናለሁ። ወንድሜንም በጣም እግዚአብሔር ያክብርልኝ። ከዚህ በላይ ምንድነው እንግዲህ እኔ ልቤ እንዲያርፍ የአይምሮ ጭንቀት እዚህ ሀገር በሄድ እዚህ ገንዘብ በማጣት እኮ ነው እንደዚህ ብዬ ታስሬ የቀረሁት እያልኩ በማለቅስበት ሰዓት ማህበረ ቅዱሳን ደጉ ሳምራዊ ያዘጋጅ ጥላሁን ወንድም ጥላሁን የሚባል ልጅ እሱ መጥቶ ቀርጾ ነው ትንሽ እንግዲህ ያን ህክምና እንዲሳካ የሆነው እና በተለያዩ የቲክቶክ አካውንት እነ እህት ኤልሳቤጥ እነ ደጀ ሰላም እነ ሜሪ ካናዳ የምትባል ብርሃኑ የሚባሉ ምንድነው አካውንት ምንድነው የቲክቶክ አካውንት ባለቤቶች ናቸው ህክምናው እንዲሳለጥ ያደረጉ። ግን ዋናውን ደግሞ እያንዳንዱ ሰው መቼም የደከመ የወጣ የለፋ ቢሆንም በሚዲያ መታየትን የማይፈልጉ ውስጥ ሆነው ዶክተሮች ያኔ የወሰድኩት ብር ለአንድ ሳምንት ለሁለት ሳምንት የሚሆን ብር አልነበረምና ግን በቅናሽ ዋጋ ጥሩ ህክምና የሚገኝበትን ሆስፒታል በማፈላለግ ቢሮአቸውን ዘግተው ለኔ ሲሉ ዶክተር ለዶክተር የትኛው ሆስፒታል ይሻላል እያሉ እኔን በገዛ መኪናቸው በማንቀሳቀስ የረዱኝ ወንድሞች እና ኃይለ ኢየሱስ የሚባል በጣም ደግቀና እግዚአብሔር አምላክ ዘመኑን እንዲባርክለት ትልቅ ሰው ነው። እኔን ዝቅ ብሎ ያናገረ መልካም ሰው እነ እህቴ ቅድስት እንደው ያውታም ብዬ ነው እነ ወንድም ነጽር እነ ኤርሚያስ እነ ቀሲስ አለምሸት የተባሉ እነዚህ ትልልቅ ሰዎች ናቸው። ትልልቅ ቦታ ያሉ ናቸው። ግን ለኔ ሲሉ ዝቅ ብሎ ያገለገሉ ህክምናው እንዲሳካ ያደረጉ ወንድሞች ናቸውና እግዚአብሔር ዘመናቸውን ይባርክ ማለት እፈልጋለሁ። ያንዳንዱ ኢትዮጵያውያን እውነት ለመናገር በጣም አልቅሰዋል። የኛ መከራ የኛ ስቃይ በጣም ተሰምቷቸዋል። እዛ ላይ እንግዲህ ልጆች ይዘሽ የልጆች አባት ነሽና እንግዲህ የወደደ ሰው ያውቀዋልና መከራው በጣም ከባድ ነው። የልጅ ፍላጎት በጣም ብዙ ነው። ያን ግን ችለን እስከዚህ ድረስ ደርሰን ደግሞ በህክምና ደግሞ ያገዙን ወንድሞች እግዚአብሔር ዘመናቸውን ይባርክ። አንድ ነገር እንደው ጣል ማድረግ ፈልጋለሁና ያየው ታሪክ ገጠመኝ ካሳንቺስ ሱራኤል ሳገለግል ሳለሁ ያው በደጅ መጽናት ነው እንግዲህ እኔ ቅጥረኛ አይደለሁም። በዛ ሰዓት አንድ ባለሀብት ሞተው ነበር እና በዛ ሰዓት ሲገነዙ ገጠመኝ። 2 የወርቅ ጥርስ በዚህም አላቸው። ሰውየው 4-5 ፎቅ አላቸው። መኪና መርጠው ነው የሚነዱት እና ሲሞቱ ይሄም በዚህም ያለው የወርቅ ጥርሳቸው ሲወልቅ አይቻል።
ጥርሳቸው ከ30 ዓመት በላይ እየኖረ እንደሆነ አውቃለሁ እንግዲህ ከሰማሁት አንፃርና ያንን ጥርሳቸውን እንኳን ይዘው ወደ መቃብር ያልገቡ ባለሀብት ናቸው። አያችሁ ሰው ንጹህ የሆነ ልብ ይዘን ነው ወደ እግዚአብሔር መንግስት የምንጠጋው ወይም የምንገባው እንጂ የወርቅ መኪና መቼም እያሽከረከርን ወደ ገነት ልንገባ አንችልም። ይሄ የተሰበሰበው የከበተው ንብረት ይሄ የተቆለለው ፎቅ የተደራረበው ህንጻ ምንም ከሞት የሚያድን ነገር የለምና ቀና ስራ መልካም ስራ ስንሰራ መልካም ስራ ነው የሚከተለን። ይዘን የምንገባው ስራ ያንን የሰራነው መልካም ስራችን ነውና ገንዘብ ያለው ባለሀብት ብዙ አለ፣ ግን ባለጸጋዎች ደግሞ ትንሾች ናቸው ለዚህ መልካም ስራ የሚተባበሩና አንድን ሰው ከሚያሳክምበት ይልቅ 5 ሚሊዮን 6 ሚሊዮን ብር ዝም ብሎ የትም ቢረጨው የሚወዱ ሰዎች ስላሉ ነውና ወደ መልካም ሰው የተጨነቀችን ነፍስ የተቸገረችን ትውልድ አሁን እኔም ብቻ አይደለም ትውልድ ማዳን የሚቻለው አንድ ሰው እኔም ቢረዳኝ እኔም ብቻ አይደለም ሊያድን የሚችለው ልጆች አሉ፣ ከኋላ ባለቤት አለች። ይሄን ሁሉ መከራ ተጋፍጣ 11 አመቱ ሙሉ ሰው ደስታውን ያወራን እንጂ 11 አመት ሙሉ መከራ በጣም ከባድ ነው። አንድ አመትም እኮ ይከብዳል እውነት ለመናገር። እግዚአብሔር ጽናቱን ሰጥቷት ትግስቱን ሰጥቷት አንድ ቀን ፊቷን ሳዞርብኝ አይ የሽንት ሸቶኛን ሳትለኝ እስከዚህ ገዳ ያደረሰችኝ በጤና እግዚአብሔር ጠብቆልኝ እስከዚህ ሰዓት ደርሰናልና ፍቅሩን ይስጣችሁ እላለሁ። የእውነት መልካም እነታችሁን እግዚአብሔር አምላክ አይከልክላችሁ፣ ከክፉ ሁሉ ይሰውራችሁ፣ ወጥቶ ከመቅረት ከዕለት አደጋ ይጠብቃችሁ ማለት ወዳለሁ። ስላገኘኋችሁ በህይወቴ ይሄንን ነገር በአካል ተገኝቼ የእውነት ስለእውነት ልብን የሚያውቀው ፈጣሪ ነው፣ የቃላት ማሳመር ሳይሆን በእናንተ ጋር እንዲተገኝቼ ይሄንን ነገር ስለተማርኩኝ ስለሰማሁኝ ለህይወቴ ትልቅ ስንቅ ስላገኘው በጣም አመሰግናለሁኝ። ቤተሰቦቼ የጌታ ቤተሰቦች ደግሞ ከዚህ ብዙ ነገር አግኝተው እንደተለመደው እንግዲህ ብዙ ነገር አግኝተናል ቴንኪው እንደሚሉ አልጠራጠርም። እናንተንም እንግዲህ እናንተ ጋር የጎደለው ምናልባት የገንዘብ ጉዳይ ነው እንጂ ትልቁ ሌላ ቦታ የሌለ ነገር አለ። ትዕግስት፣ ጽናት፣ ፍቅሩና ያ ደግሞ ቀላል ነገር ነው በሰው የሚሞላ ነገር ስለሆነ እሱን ነገር ደግሞ የጌታ ቤተሰቦቻችንም ሌሎችም ሰዎች የሚሞላ ነገር ነውና ትልቁ ነገር እናንተ ጋር ስላለ እንኳን ደስ ያላችሁ። ስለዚህ ከታች እናስቀምጥላችኋለን የእናንተን የባንክ አካውንት እናንተ ማግኘት የሚፈልጉ ካሉ ስልክ ቁጥር አድራሻ እናስቀምጣለን። ምናልባት ወርቄንም ቅድም እንዳሉት እርሶ እሷን ማገዝ በሙያም በሐሳብም በገንዘብም ከፈለጉ ከታች በመናስቀምጠው ቁጥር እየደወሉ ልታገኟቸው ትችላላችሁ ማለት ነው። የጌታ ቤተሰቦቻችን እስካሁን ስለነበረን ቆይታ ከልቤ አመሰግናለሁ። ረጅም ሰዓት የቆየንም አልመሰለኝም በእውነት በጣም ማለት ታሪኩ ጭራሽ በቆየ ቁጥር ረቃፍ ነው ያስከፍተው። ከረጅሙ ባጭሩ የሚለው እንጂ ታሪካችን በጣም ከባድ ነው። እኔ ለሰው ልጅ መርጦ እንዲነዳ ወይም ምርጥ ቢላ ቤቶች የተለያየ ህንጻዎች ጋር ያሸበረቁ ቤቶች እንዲኖር ሳይሆን ጤና ኑሮት ቆሞ እንዲሄድ ነው ለሰው ልጅ የምመኘው። ምክንያቱም ጤና ካለ ያሰበው ያቀደው ያለመው ሁሉ ይሳካል። የእውነት ነው የምላችሁ። ስንፍና ካልሆነ በስተቀር ያሰብኩትን ነገር ማድረግ እችላለሁ ጤና ካለኝ ከቆምኩ። ጤና ከሌለ ግን ምን ዋጋ አለው? ህንጻዎችን ቢደረደሩ ግቢው ሰፊ ፈረስ የሚያስጋልብ ቢሆን ከማየት ውጭ ባይኔ ምን ላደርገው እችላለሁ? የሚበላው ግማሽ ወይ አንድ እንጀራ ከዚህ የበለጠ የሚበላው ነገር የለምና ሀብቱን ከማየት ውጭ ጤና ከሌለው ምንም ሊያደርገው አይችልም። አንዳንድ ሰዎች በሀብት ታድለው ስጋ የማይበሉ አሉ፣ የሚከለከሉ ለእድሜ ዘመናቸው ሙሉ የማይቀምሱ። አይሽ ከቤት ፍሪዳ ተጥሎ በጉ ሙክቱ ተጥሎ ቤተ ዘመድ እየበላ እሱ ግን በቃ ስጋ ቀርቶ በዞረበት የማይዞር ባለሀብት አለና እንደዚህ አይነት ጤና ይስጣችሁ ነው የምለው። በእውነት ያገኛችሁትን ብሉ። እውነት ነው። ጤና ይስጣችሁ። አሳይቶ አይንሳችሁ። ዘመናችሁ የተባረከ ዘመን ይሁን። እናንተም ስራችሁን ይባርክ መድኃኔዓለም። ሁላችሁ ግቡ፣ ክፉ ያገኛችሁ። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ
نادي الرزاق بسر نيتا وأن جزء استمن سطع لا علينا النوبال عنا كل أقسم ذيك يأتي من جزء هاي وسبعة العالم على بسلامة قدوس جبريل الملاك أو جزء مريم سلام عليك دنجل بهنيناك ودنجل بسكك من جابر سلام عليك ورلت عندي إيمانس وورك فريكاسك تفسي بس أو مليتا زكا زي أبيهم سليك سالي وزلي بنتي أنا بفكر ولدك يسوع كريستوس كما إسرائيل هذا وإنا وتوكافي نسا يسوع كريستوس سري هاتياتي وهاتيات كل وزبك سناوك بدفرت سناوك بستات يسرانو ما سر هاتيات زيابي رفتا زيابي بار كلانا جات سكور كذا እግዚአብሔር ለወሬ ባርክ በጸሎት ማሰራት እግዚአብሔር ይፍታ ከኃጢአት ማሰሪያ የነጻን ፍቱሃኑን እግዚአብሔር ለወሬ ባርክ በጸሎት ማሰራት እሺ እንግዲህ ወደ እይታ ሾው ቤተሰቦቻችን እንግዲህ በዛሬው ፕሮግራማችን እኔ እንዲ እንኳን ብዬ ቃላት እስከሚያጥረኝ ድረስ በጣም ብዙ ትምህርት ያገኘንበት እኔ ብቻ እኔ እንደው ከዚህ ከፍታው ላገኝ እንጂ ወዲያ ለእናንተ ለእይታ ቤተሰቦቼ ሲደርሳችሁ መላሻችሁ በጣም መልካም እንደሚሆን ብዙ ነገር እንደምታገኙበት በእርግጠኝነት ፍቅርን ጽናትን ሰላምን መፈተንን ጤናን ብዙ ነገሮችን ግን አልፎ ዛሬንም መቆም እንደሚቻል በተግባር የኖሩ እንግዶችን ነው ይዘንላችሁ የመጣ ነው በመምህር ልሳነ ወርቅ ቤት ተገኝተን ያዘጋጀንላችሁ ፕሮግራም ይሄን ይመስል ነበር እንግዲህ መምህር ልሳነ ወርቅን ማገዝ የምትፈልጉ ካላችሁ ከታች በመናስቀምጥላችሁ የባንክ አካውንት እንዲሁም ደግሞ እሳቸው እንደውላችሁ በሰማችሁ ታሪክ እንግዲህ የተሰማችሁን ነገር ማጽናናትም ደስታችሁንም ጥንካሬያችሁንም የልባችሁንም ማካፈልም መምከርም ሐሳብም መስጠት ከፈለጋችሁ እንዲሁም በጣም አጽንኦት ሰጥተውበት ያስተላለፉትን መልእክት የእሳቸው የዳይፐር ትልቁ ፍጆታቸውን ተናግረዋልና ምናልባት ይሄንን የምትመለከቱ የታ ቤተሰቦቻችን በገንዘብም ይሄንን ገዝቶ በማካፈልም ሊሆን ይችላል ምናልባት የኛ ቲቪ ቤተሰቦች ተመልካቾች ከሆናችሁ የዚህ ዳይፐር አምራች ድርጅቶችም ካላችሁ ከኛ ጋር ድርጅትም እየሰራችሁም ቢሆን ከሳቸውንም በጎን ደውላችሁ ብታግዟቸው ጥሪያችንን እናስተላልፋለን እኔ እንግዲህ ከወዲሁ ሰናበታለሁኝ በሌላ ጊዜ በሌላ እንግዳ እስክንገናኝ ድረስ ቻው ቆዩ